ለመወከል ነው የተጠቀምንበት ስለዚህ የሚያመለክተን አንግልን ነው በሌላ ደግሞ በሶስተኛው መልኩ ደግሞ አንግልን የምንሰይምበት መንገድ በግሪክ ፊደላት ነው በግሪክ ፊደላት የምንላቸው እና አልፋ ቤታ ቴታ ኤፕሲሎን ጋማ ዴልታ እያልን በእነዚህ አይነት የግሪክ ፊደላት አንግልን ልንወክል እንችላለን ማለት ነው በመቀጠል ደግሞ ያየነው አንግልን በልኬታቸው መጠን አንግሎችን በልኬታቸው መጠን ሹል አንግል ዝርጥ አንግል ማዕዘናዊ ናዊ አንግል ዝርግ አንግል እና ጥምዝ አንግል ብለን እንመድባቸዋለን ማለት ነው ሹል አንግል ማለት ልኬቱ ወይንም የአንግል መጠኑ ከዜሮ እስከ 90 ዲግሪ የሆነ የአንግል ልኬት ሹል አንግል በመባል ይጠራል ዝርጥ አንግል የምንለው ከ90 ዲግሪ እስከ 180 ዲግሪ ልኬት ያለው አንግል ዝርጥ አንግል በመባል ይጠራል ማለት ነው በመቀጠል ማዕዘናዊ አንግል የምንለው ልኬቱ 90 ዲግሪ የሆነ ይህ የማዕዘናዊ አንግል ምሳሌ የሬክታንግልና የካሬ መጋጠሚያዎች ላይ የሚፈጥሩት አንግል ነው ካሬና ሬክታንግል ማለት ነው ሌላው ዝርግ አንግል የአንግል ልኬቱ 180 ዲግሪ ከሆነ አንግሉ ዝርግ አንግል ይባላል የመጨረሻው ጥምዝ አንግል የምንለው ከ180 ዲግሪ እስከ 360 ዲግሪ ይወክላል ማለት ነው በመካከል የሚገኙት አንግሎች በሙሉ እነኚህን የጥምዝ አንግልን መጠን ያሳይልናል ማለት ነው በጣም ጥሩ ተማሪዎች አንድ ሌላው የሚቀረን በባለፈው በሂሳብ ክፍለ ጊዜ ያየነው አንድ ዋና ነጥብ ቀጤ አሟይ አንግልና ዝርግ አሟይ አንግሎች ናቸው ቀጤ አሟይ አንግሎች ናቸው ቀጤ አሟይ አንግሎች ማለት ሁለት አንግሎች ልኬት ድምራቸው 90 ዲግሪ ከሆኑ ሁለቱ አንግሎች ቀጤ አሟይ አንግል በመባል ይጠራሉ ብለን ነበር ስለዚህ ሁለት አንግሎች ሁለት ቀጤ ነክ መስመር ላይ የሚፈጠር ማዕዘናዊ አንግል አለ ሁለቱ አንግሎች እዚህ አልፋና ቤታ ብንላቸው ብለን ብንሰይም አልፋ ሲደመር ቤታ 90 ዲግሪ ከሆነ ስለዚህ ሁለቱ አንግሎች ቀጤ አሟይ አንግል በመባል ይጠራሉ ለምሳሌ ያክል የ40 ዲግሪ ቀጤ ነክ ወይንም ቀጤ አሟይ አንግል 50 ዲግሪ ይሆናል ይህ ማለት ደግሞ ሁለቱ አንግል ተደምረው 90 ዲግሪ ስለሚሰጡልን ማለት ነው በጣም ጥሩ በመቀጠል ደግሞ ዝርግ አሟይ አንግል ነው ዝርግ አሟይ አንግል የምንለው የሁለት አንግሎች ድምር 180 ከሆነ የሁለቱ አንግሎች ድምር 180 ከሆነ ስለዚህ ዝርግ አንግል አለን ሁለቱ አንግል ይሄን አልፋ ይሄን ቤታ ብንለው በዝርግ ነገር ላይ የሚቀመጥ አንግል የሚፈጠር አንግል አልፋና ቤታ ተደምረው 180 ዲግሪ ከሰጡ ድምራቸው እነኚህ አንግሎች አልፋ ከቤታ ጋር ዝርግ አሟይ አንግል በመባል ይጠራል ቅድም እንደወሰድነው ለ40 ዲግሪ 50 ዲግሪ ቀጤ አሟይ ነው አንግል ነው ብለናል 40 ዲግሪ ለ140 ዲግሪ ደግሞ ዝርግ አሟይ አንግል ይፈጥርልናል ማለት ነው በባለፈው በሂሳብ ክፍለ ጊዜ እነኚህን ነበር ያየነው አሁን በቀጥታ ከኔ ጋር በመሆን ወደ ዛሬው የሂሳብ ክፍለ ጊዜያችን ደስ ወደሚለው ርዕስ ወደ መጨረሻው ርዕስ አብረን እንገባለን ማለት ነው ስለዚህ የዛሬው ርዕሳችን በአንግልን መግመስ ነው አንግልን መግመስ የሚለውን የሂሳብ ክፍለ ጊዜ ከተመለከትን በኋላ እናንተ የተለያዩ የንድፍ የሂሳብ መሳሪያ በመጠቀም እንዴት አንግልን መግመስ እንደምትችሉ ታያላችሁ ትለያላችሁ የተለያየ ሙሉ አንግል የተሰጣችሁን መግመስ ትችላላችሁ ማለት ነው በቀጥታ ከኔ ጋር በመሆን ወደ ዋናው ርዕሳችን እንገባለን ማለት ነው ስለዚህ የዛሬው ርዕሳችን በዋናነት የምንመለከተው ንድፍ ላይ ነው ማለት ነው አንግልን መግመስ ማለት ባለፉት ክፍለ ጊዜያ ውስን መስመሮችን መግመስ የሚል አይተን ነበር ውስን መስመር መነሻም መድረሻም ያለው የመስመር አይነት ነው ይሄን መስመር ለመግመስ ውስን መስመር መግመስ ማለት የተሰጠ አንድ ውስን መስመርን ሁለት እኩል ቦታ መግመስ ማለት እንደሆነ አይተናል አሁንም
አንግልን መግመስ ማለት ደግሞ የተሰጠ አንድ አንግልን በሁለት እኩል ልኬት ባላቸው አንግሎች መግመስ ማለት ነው። ይህንን ደግሞ በንድፍ ሁለት የተለያዩ ንድፎችን እናያለን። ይሄን ለመስራት ንድፉን ለማከናወን የሚያስፈልጉን ሁለት ነገሮች የሂሳባዊ የንድፍ መሳሪያ ያስፈልገናል። አንደኛው ኮምፓስ ነው፣ ሁለተኛው ደግሞ ማስመሪያ ነው ማለት ነው። ስለዚህ የመጀመሪያውን እንመልከት። ንድፍ አንድ ለዚህ የንድፍ ሂደት ወይም ተግባር የሚያስፈልጉን ማስመሪያና ኮምፓስ ያስፈልጉናል። ስለዚህ በመጀመሪያ ንድፉ አንድ አንግል እንሰራለን። አንግልን መንደፍ ነው። አንግልን መግመስ ስለሆነ በመጀመሪያ አንድ አንግል እንሰራለን። አንግልን ማስመሪያ በመጠቀም አንድ አንግል እንሰራለን። ይሄን አንግል በእንበለው አንግል ሰራን። አንግሉን ማናለው በአንግል ብለን በአንድ ነጥብ በመለያው ላይ ወሰንን ወይም ሰየምን ማለት ነው። ከዚህ ላይ በመነሳት የተጠቀምነውን ኮምፓሳችንን በመጠቀም ኮምፓሳችን ሁለት ጫፎች እንዳሉት አይተናል። እርሳሳችንን ወይንም የንድፍ መሳሪያችንን በመጠቀም እርሳሱን በኮምፓሱ ጫፍ ላይ የኔ ዘመናዊ የስማርት ቦርድ የምንለው ላይ ስለሆነ ስክሪፕቱን እዚህ አድርግና ጫፉን ሹሉም ወይም መርፌውን በኮምፓሱ በአንግሉ መለያ ላይ በማድረግ እዚህ በማድረግ አንግሉን ወደ ሁለት ቦታ የሚከፍል ቅስት እሰራለሁ። ጫፎችንን ሹሏን ጫፍ ወደ መለያዋ ላይ በማስቀመጥ የተሰጠንን አንግል ሁለት ቦታ የሚከፍል ቅስት እንሰራለን። ስንሰራ ሁለት ቦታ የሚከፍል ቅስት ሰራም ማለት ነው። ሁለት ቦታ ቅስቱ ከፈለልን ማለት ነው። እንደዚህ ከከፈለን በኋላ ቅስቱ ጎኖቹን የከፈለበት ወይንም የነካበትን ቦታ ነጥብ እንሰጠዋለን። እኔ ይሄንን ሀ ልበለው፣ ይሄንን ለብዬ ሰጠሁ። በመቀጠል ደግሞ አሁንም በተመሳሳይ መልኩ እርሳሳችንን አጥብቀን በማሰር አሁን ቅስቱና የአንግሉ ጎኖች በተገናኙበት ነጥብ ላይ የመጀመሪያው ነጥብ ሀ ነች። ነጥብ ሀ ላይ የኮምፓሱን መርፌ በማድረግ ቅስቱን ከቅስቱ ወይም መጀመሪያ ከሰራነው ቅስት ከፍ የሚል በአንግሉ መሃል ላይ የሚቆርጥ አንድ ቅስት እንሰራለን። እዚህ ላይ በማድረግ የኮምፓሱን ሹል መርፌ እዚህ ላይ በማድረግ ቅስት ሰራሁ። አሁንም ኮምፓሳችንን ራዲየሱን ሳንቀይር እንዳጠበቅን ቁጭ አድርገን ሳንቀይረው በተመሳሳይ አሁንም መርፌያችንን ወይንም ቅስታችንን እዚህ ላይ በማድረግ አሁንም በተመሳሳይ ይሄን የሚቆርጥ ቅስት እንሰራለን። ስለዚህ መጀመሪያ የሚባል አንግል ሰራን። በመቀጠል ከበነጥብ በመነሳት የኮምፓሳችንን መርፌ እዚህ ላይ በማድረግ በላይ ነጥብ መለያ በላይ በማድረግ ቅስቱን አንግሉን ሁለት በጎኖቹ ላይ ሁለት ቦታ ቆረጥን። እነኚህ ቆረጥናቸው እዚህ ጋር የምናያቸው ሁለት ነጥቦች አሉ። እዚህም ሌላ ነጥብ አለ። ከዛ በመጨረሻ ከነኚህ ከተቀስቱ የአንግሉን ጎኖች ከቆረጡበት ቦታ ላይ በመሆን ሌላ አንግሉን በጎኖቹ መካከል ሁለት ተቋራጭ ቅስቶች ሰራን። በመቀጠል የመጨረሻው ስራችን በማስመሪያችን በመጠቀም የተገናኙባትን ቦታ ወብ እንላት ሁለቱ ወናበን ማገናኘት ነው። ወናበን ስናገናኝ በማስመሪያችን ይሄ ይፈጠራል ማለት ነው። ስለዚህ በዚህ ጊዜ የተሰጠንን አንግል ገመስን እንላለን ማለት ነው። ስለዚህ ይህንን በሂሳባዊ አሰራር ግልጽ ስናደርገው ሀ በወ ልኬት አንግል ሀ በወ ከልኬት አንግል ለበወ ጋር እኩል ይሆናሉ። ሁለቱ አንግሎች እነኚህ ሁለቱ አንግሎች ይሄና ይሄ መጠናቸው እኩል ነው። በወ ጨረር በወ ወይም ቀጥታ መስመር በወ
አንግል ገማሽ በመባል ይጠራል። አንግል ገማሽ በመባል ይጠራል። አንግል ገማሽ ማለት አንድ የተሰጠንን አንግል ሁለት እኩል በትክክል እኩል ቦታ የሚከፍልልን ጨረር ወይንም ውስን መስመር ነው። ስለዚህ አንድ አንግል ገማሽ መስመር ሁለት እኩል ቦታ ከፈለው ማለት አንግሉን ሁለት አጋመስ ነው ወይንም እኩል ቦታ ከፈል ነው ማለት ነው። ይህ ደግሞ በሂሳባዊ አገላለጽ ሲቀመጥ ልኬት አንግል ሀበወ የአንግል ሀበወ ልኬት ከልኬት አንግል ለበወ መጠን ጋር እኩል ነው ማለት ነው። ያ ማለት የነበረውን አንግል አጋማሽ ሆኗል ማለት ነው። በጣም ጥሩ ተማሪዎች፣ ይሄ አንድ ትልቅ አንግል ተሰጥቶን ሁለት አጋማሽ የሆኑ አንግሎችን መፈለግ ነበር። ወደ ሁለተኛው ደግሞ እንሂድ። ንድፍ ሁለት አንድ አንግል ተሰጥቶን ይህ አንግል የተሰጠው አንግል ልኬት የሌላ ትልቅ አንግል ግማሽ ወይንም አጋማሽ ቢሆን ትልቁን አንግል መንደፍ። ይሄኛው ከዛው የሚለየው አንድ አንግል ተሰጥቶን ይሄ አንድ አንግል ተሰጥቶን ለምሳሌ አንግሉ ይሄ ነው እንበል። ይሄ ተሰጥቶናል እንበለው። አንግሉን መለያነ ላይ ወከልኩ። ይሄ ተሰጠው አንግል የሌላ ትልቅ አንግል አጋማሽ ከሆነ ትልቁ አንግል መንደፍ ነው። ይሄ ማለት አንግል ገማሽ መስመር ነው ማለት ነው ይሄ መስመር። ስለዚህ ትልቁን አንግል እንዴት ነው የምንነድፈው? ስለዚህ ትልቁን አንግል ለመንደፍ የምናደርገው ቅድም በሰራንበት የአሰራር ሂደት በመከተል ኮምፓሳችንን አጥብቀን በነጥብ ነ ላይ በማድረግ አሁንም አንግሉን ወደ ሁለት ቦታ የሚከፍል መስመር ቅስት መክፈል። አሁን በቅስቱ አማካኝነት አንግሉን ወደ ሁለት የሚከፍል ነው። ነገር ግን ይሄ አጋማሽ አንግል ነው፣ የትልቅ አንግል ግማሽ ነው። ስለዚህ እነኚህን ነጥቦች ወ ና ሸ አላቸው። አሁን በመቀጠል ኮምፓሳችንን ከሸ እስከ ወ ያለውን ርቀት እኩል በማድረግ በመለካት ከሸ እስከ ወ ያለውን እኩል በመለካት ኮምፓሳችንን በማጥበቅ መርፌውን ሸ ላይ በማድረግ የነበረውን ወደ ውጪ የሳልነውን ይህንም የነደፍነውን መስቀሰት እንዲቆርጠው ማድረግ፣ መርፌውን ሸ ላይ በማድረግ ይችን ቅስት እንዲቆርጠው ማድረግ ነው። መርፌው የግድ ሸ ላይ መሆን አለበት። ስለዚህ በመጨረሻም ሁለቱ ቅስቶች የተገናኙባትን ቦታ ከነጥብ ከመለያ ወይንም ከነቁጥ ነጋር ማገናኘት። ይህ ማለት ደግሞ መለያ ነጥብ ናለ እዚህ አንድ አለ። ስለዚህ ሁለቱም መስመር ማገናኘት። ይሄን ስናገናኝ ይሄ ይመጣል። ይሄን ካፈለገን ቀአል ነው። ስለዚህ ይሄ አንድ አንግል ነበረን፣ ትንሽ አንግል አጋማሽ አንግል ነበረን። እሱን አጋማሹ የነበረውን ትልቁ ዋናውን አንግል መፍጠር ነበረ። ነጥባችንን ከነጥብ በመነሳት በቅስቱ አማካኝነት አንግሉን ሁለት ቦታ ቆረጥን። በልኬት በአንግል በኮምፓሳችን በመጠቀም ለካን። የለካነውን እንደገና መርፌውን ሸላይ በማድረግ ሌላ ቅስት ወደ ውጪ ነደፍን።
በመጨረሻም ከነ እስከ ቀ ያለውን ጨረር ሰራን። ስለዚህ ይሄ የሚያሳየው ምንድነው? ነጥብ አንግል ወነሸ ነበረ። ልኬት አንግል ወነሸ ነበር የተሰጠን። ልኬት አንግል ወነሸ አሁን ያለው ያጠቃላይ አንግል የዚህ አንግል አጋማሽ ነው፣ ግማሽ ነው ማለት የማን የወነቀ ልኬት አንግል ወነቀ ግማሽ ነው። ይሄ ማለት ሲካፈል ለሁለት ነው ማለት ነው። የነበረው አንግል ይሄ 120 ዲግሪ ቢሆን አጋማሿ ይቺ 60 ነበረ ማለት ነው። ይሄ ማለት ይሄ 60 ይሄ 60 ይሆናል ማለት ነው። ስለዚህ ይሄ ግማሹ ነው። ወይንም በሌላ አገላለጽ ወነቀ ልኬት አንግል ወነቀ የዚህ የወነሸ የልኬት አንግል ወነሸ እጥፍ ነው ማለት ነው። ሁለት እጥፍ ነው ማለት ነው። አንደኛው አጋማሽ ነው ግማሽ ነው ካለን አንደኛው እጥፍ ነው ማለት ነው። በዚህ መሰረት አንድ ትርጓሜ እንመለከታለን ማለት ነው። ትርጓሜ ልኬት አንግል ልኬት አንዳንዴ ስፍርም ይባላል። ልኬት አንግል ሀ ከልኬት አንግል ለጋር እኩል ከሆነ አንግል ሀ ከአንግል ለጋ ተጋጣሚ ነው። አንግላ ከአንግል ለጋ ተጋጣሚ ነው። ስለዚህ ልኬት አንግል ሀ ከልኬት አንግል ለጋ እኩል ከሆነ ማለት አንግል አለን ወሸ ቀ እዚህ አንግሉ ገማሽ እዚህ ጣብ እንለው እችን አንግል ሀ አልነው፣ ይሄኛውን ለ አልነው። ልኬት አንግል ሀ ምንላት እቺ ነች። እቺ አንግል ሀ ከለ ጋር እኩል ከሆነ የሀ መጠን የአንግል ሀ ከለ ጋር ተጋጣሚ ነው ማለት ነው። ይህ በሂሳባዊ አገላለጽ ስንገልጸው ልኬት አንግል ሀ ከልኬት አንግል ለጋር እኩል ከሆነ አንግል ሀ ከአንግል ለጋር ተጋጣሚ ነው ማለት ነው። ይህ ምልክት የተጋጣሚነት ምልክት ነው። የሁለት አንግሎች መጠናቸው እኩል ሲሆኑ ተጋጣሚ ይሆናሉ ማለት ነው። ስለዚህ አንግል ሀ ከአንግል ለጋ እኩል ነው ማለት አንግል ሀ ከአንግል ለጋ ተጋጣሚ ናቸው ማለት ነው። ይህ ማለት ደግሞ በግልጽ የሚያስረዳው ሸጠ የሚባለው ጨረር ሸጠ የሚባለው ጨረር አንግል ገማሽ ነው ማለት ነው። አንግል ገማሽ ነው ማለት ሸጠ የሚባለው መስመር ጨረር ወሸቀን የሚባለው ትልቁ አንግልን ወደ ሁለት እኩል ቦታ ገምሶታል ማለት ነው። ሁለት እኩል ቦታ ገምሶታል ማለት የሚፈጠሩ ሁለቱ አንግሎች መጠናቸው እኩል ይሆናሉ። እኩል ከሆኑ ደግሞ ሁለቱ አንግሎች ልኬታቸው ተጋጣሚ ናቸው ማለት ነው። በጣም ጥሩ ተማሪዎች፣ አሁን ደግሞ እነኚህን ካየን ምሳሌዎችን እንመለከታለን። ከኔ ጋር ሁኑ። ምሳሌ 1 48 ዲግሪ ተሰጥቷል። ለሃወ ልኬት የተሰጠ
ልኬት አንግል ለሃወ 48 ዲግሪ ቢሰጥ የሚፈለግ ልኬት አንግል ለሃመ እና ልኬት አንግል መሃወ መሃወን እንፈልጋለን ማለት ነው። የተሰጠው ለሃወ 48 ነው። ሌላ ሃወ አንግል ገማሽ። ስለዚህ በዚህ ጥያቄ ላይ የምንመለከተው ዋና ሐሳብ አንግል ተሰጥቷል። ልኬት ሃወ ለሃወ የሚለው 48 ዲግሪ ተሰጥቶናል። በዚህ ላይ በዋናነት ፍሬ ነገሩ ያለው እዚህ ጥያቄ ላይ ይሄ ቀዩ መስመር የምንመለከተው ሃወ የምንለው መስመር አንግል ገማሽ ነው። አንግል ገማሽ ደግሞ አንድ የተሰጠን አንግል በትክክል ሁለት እኩል ቦታ የሚከፍል ጨረር ወይንም ውስን መስመር ነው። ይሄ ጨረር ወይም ውስን መስመር አንዱን አንግል ሁለት እኩል ቦታ ከፈለልን ወይንም ገመሰልን ማለት ሁለቱ የሚገመሱት አንግሎች ወይንም ገማሽ አንግሎቹ ተጋጣሚ ናቸው ማለት ነው። ስለዚህ ከዚህ እንደምንረዳው መፍትሄ ለሃወ 48 ዲግሪ ከሰጠ አንግል ለሃመን ፈልጉ ነው። ለሃመ ይህ ማለት ደግሞ ይሄ 48 ዲግሪ ከሆነ ተሰጥቷል። ሃወ ደግሞ ይሄ መስመር ሃወ አንግል ገማሽ ከሆነ ሁለቱ አንግሎች እኩል ናቸው ማለት ነው። ለሃወና መሃወ እኩል ናቸው። ስለዚህ ልኬት አንግል መሃወ አንግሉ ስንት ነው? 48 ዲግሪ ነው ማለት ነው። ምክንያቱም አንግል ጨረር ሃወ አንግል ገማሽ ስለሆነ፣ አንግል ገማሽ ደግሞ አንድን አንግል ሁለት እኩል ቦታ ይከፍላል። ከዛ በተጨማሪ ደግሞ ሁለቱ አንግሎች ተጋጣሚ አንግሎች ስለሚሆኑ ማለት ነው። በመቀጠል ደግሞ ይሄ 48 ዲግሪ ሆነልን ማለት ለሃመ ልኬት አንግል ለሃመ የሁለቱ አንግሎች ድምር ነው። የሁለቱ የለሃወ የልኬት አንግል ለሃወና የልኬት አንግል መሃወ መጠን ድምር ነው። ስለዚህ ሁለቱም እኩልና ተጋጣሚ ስለሆኑ 48 ሲደመር ይሄኛውም 48። ስለዚህ ሁለቱ 48 ሲደመር 48 96 ዲግሪ ይሆናል ማለት። ስለዚህ አጠቃላይ ልኬት አንግል ይሄ አንግል አጠቃላይ ልኬት አንግል ለሃመ ወይንም መሃለ ሁለቱም በኩል ልንጠራው የምንችለው አንግል ሃ ነው። አንግል በሚሰየምበት ጊዜ መሀከል ያለችውን አንግል ነው በሶስት ፊደል በመለያየት ሲሰየም ማለት ነው። ስለዚህ ሁለቱ አንድ ገማሽ መስመር ወይንም አንግል ገማሽ አንድን አንግል ሁለት ቦታ በሚከፍል ጊዜ የሚገመሱት ወይንም ሁለት ቦታ የተከፈሉት አንግሎች እኩል መጠን አላቸው። ከዛ ባሻገር ደግሞ ተጋጣሚ ናቸው። ይሄ ምልክት ተጋጣሚ ነው ማለት ነው። ጋጣሚ ነው ማለት ነው። ከእኩልነቱ ላይ ያኛው መስልን ስናስቀምጥ ማለት ነው። ስለዚህ አሁን በተጨማሪ እናንተ የምትሞክሩት አንድ ጥያቄ እሰጣለሁ ማለት ነው። ከኔ ጋር ሁኑ። አለመ ለወ
ጨረርለዋ አንግል ገማሽ ቢሆን እና ልኬት አንግል ሃለመ ልኬት አንግል ሃለመ 124 ዲግሪ ቢሆን የልኬት አንግል ሃለወ እና የልኬት አንግል መለወ መጠን ፈልጉ። እሺ ተማሪዎች ለወ አንግል ገማሽ ቢሆን ሃለወ ትልቁ አንግል 124 ዲግሪ ቢሆን የልኬት አንግል ሃለወ እና የልኬት አንግል መለዋን ዋጋ ፈልጉ ነው የሚለው። 4 ደቂቃ ሰጥቻችኋለሁ። በ4 ደቂቃ ውስጥ ጥያቄዎችን ሰርተን በድጋሚ በመገናኘት እንሰራለን ማለት ነው።
እሺ ተማሪዎች በድጋሚ ተገናኝተናል አሁንም። ስለዚህ ወደ ጥያቄው እንሄዳለን። ጥያቄውን እንደሞከራችሁ ተስፋ አደርጋለሁ። ምክንያቱም ከላይ በግልጽ በተረዳነው አሰራር አንግል ገማሽን አንድ አንግልን እንዴት መግመስ እንዳለብን አንድ አንግል ደግሞ ሲገመስ ምን አይነት አንግሎች እንደሚመጡ እንዴት አድርገን እንደምንሰራ በከላይ በሰራነው በአሰራር ደረጃዎች ተመልክተናል ማለት ነው። አሁን ከኔ ጋር በመሆን በቀጥታ ወደ ጥያቄው እንሄዳለን ማለት ነው። ስለዚህ ወደ ጥያቄው ስንገባ የተሰጠ አንግል ገማሽ ተሰጥቷል። ለወ ጨረር ለወ አንግል ገማሽ ነው። ስለዚህ ጨረር ለወ አንግል ገማሽ ነው ማለት ሁለቱ አንግሎች ሁለት እኩል ቦታ ይገምሳቸዋል ማለት ነው። ሁለት እኩል ቦታ ይገምሳቸዋል ማለት ደግሞ የተገመሱት አንግሎች ትንንሾቹ አንግሎች እኩል መጠን አላቸው ማለት ነው። እነኚህ እኩል መጠን ያላቸው አንግሎች እርስ በርሳቸው ተጋጣሚ ይሆናሉ ማለት ነው። ስለዚህ ለወ አንግል ገማሽ ነው ማለት ዋናው ሐሳብ ይሄን ጥያቄ እንድንሰራ የሚያስችለን ይሄ ነው ማለት ነው። ስለዚህ የተሰጠው ዋናው አንግል ሀ ለመ ወይንም መ ለሃ የምንለው አንግል 124 ዲግሪ ተሰጥቷል። ልኬት አንግል የተሰጠው ሀ ለመ 124 ዲግሪ ተሰጥቶናል። ስለዚህ ሌላውን ሁለቱ ትናንሾቹን አንግል ተጋማሽ አንግሎችን ነው የምንፈልገው ማለት ነው። ስለዚህ እነሱን ስንፈልግ የልኬት አንግል ሀ ለወ መጠን ለማግኘት የዋናውን አንግል ወይንም የሃ ለመን ወይንም የመ ለሃ አንግልን ግማሽ ነው ማለት ነው። ለምን አንግል ገማሹ ሁለቱ የተሰጠው መስመር ሁለት እኩል ቦታ ምን ስላለልን ስለከፈለልን ይሄ አልፋ ከሆነ ይሄም አልፋ ይሆናል ማለት ነው። ስለዚህ ይሄን አንግል ለማግኘት ሀ ለወን ለማግኘት እቺ ሀ ለወን ለማግኘት የሃ ለመን ልኬት አንግል ሀ ለመን ለሁለት ማካፈል ነው። ይሄ ማለት ልኬት አንግል ሀ ለመ 124 ዲግሪ ተሰጥቶናል ሲካፈል ለሁለት ነው። ስለዚህ 124 ለሁለት 62 ዲግሪ ይሰጠናል ማለት ነው የሃለመ። ስለዚህ 124 ዲግሪ የነበረው ዋናው አንግል ሁለት ቦታ ሲጋመስ 62 ዲግሪ ይሰጣል ማለት ነው። በተጨማሪ እዚሁ ላይ የምናየው ሁለቱ አንግሎች ይሄ አሁንም እንዳየነው አንግል አልፋ ካልነው አሁንም ይሄም አልፋ ነው። ሁለቱ አንግሎች እኩል ስለሆኑ ስለተጋመሱ ስለዚህ አሁን በተጨማሪም አንግል ልኬት አንግል መለወ መጠኑም በተመሳሳይ ከዚህ ጋር 62 ዲግሪ ይሆናል። ተመሳሳይ ነው ማለት ነው። ይህ በአጠቃላይ ደግሞ ይሄ 62 ይሆናል፣ ይሄኛውም 62፣ ሁለቱም በአጠቃላይ 124 ዲግሪ ይሆናሉ ማለት ነው። በጣም ጥሩ ተማሪዎች፣ የዛሬው ርዕሳችን ይሄን ይመስላል። አሁን የዛሬውን ርዕስ ወደ ማጠቃለል ደረጃ እንሄዳለን ማለት ነው። የዛሬውን ርዕስ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። በዋናነት የዛሬው ትምህርታችን አንግልን መግመስ ነው። አንግልን መግመስ ማለት አንድ የተሰጠን አንግልን ወደ ሁለት እኩል ቦታ መክፈል ማለት ነው። ወደ ሁለት እኩል ቦታ ስንከፍል አንግሉን ሁለት እኩል ቦታ የሚከፍልልን መስመር ወይንም የሚገምስልን መስመር አንግል ገማሽ በመባል ይጠራል። አንድ አንግል ወደ ሁለት እኩል መጠን ወይንም ልኬት ሲገመስ የተገመሱት ሁለቱ አንግሎች መጠናቸው እኩል ይሆናል። እነኚህ ሁለቱ አንግሎች እኩል ናቸው ማለት ሁለቱ አንግሎች ተጋጣሚና ይሆናሉ ማለት ነው። በጣም ጥሩ። ሁለተኛው ደግሞ ንድፍ ነው። ስንነድፍ ሁለት ነገር አይተናል። አንደኛው የተሰጠን አንግልን መግመስ ነው። እሱን ለመግመስ ኮምፓስና ማስመሪያ ተጠቅመናል። ስለዚህ እነሱን አንድ የተሰጠን አንግል ስንገምስ መጀመሪያ አንድ አንግል እንነድፍና የነደፍነውን አንግል እንሰይማለን። ከነደፍነው አንግል ላይ ሁለት ጎኖች አሉት። የኮምፓሳችን ሹል ጫፍ ወይንም
እናንተ ጋር ያለው መርፌ የሆነች ጫፏን መለያች የአንግሉ መለያ ላይ አድርገን ሁለቱም ጎኖች የሚቆርጥ አንድ ቅስት እንሰራለን። አንድ ቅስት በመስራት ሁለቱም ቅስቶች የተገናኙበትን መስመር እንወክላቸውና በኮምፓሳችን በድጋሚ የኮምፓሳችንን መርፌ ቅስቱና ጎኖቹ የተገናኙበት ቦታ ላይ በማድረግ በአንግሉ መሃል ላይ ከሁለቱም ቅስቶች ጫፍና ጫፍ ላይ በመሆን አንግል በመሃል በአንግሉ ላይ ያሉትን መሃል ላይ ነጥብ እንቀስታለን ማለት። ከዛ ከመለያው እስከ ተገናኙ ቅስቶች ያሉትን መስመር እናገናኛለን ማለት ነው። እሱ መስመር አንግል ገማሽ ይባላል። ስለዚህ ሁለቱ አንግሎች ሁለት ቦታ ተገመሱልን እንላለን ማለት ነው። ስለዚህ ሁለቱ አንግሎች ደግሞ ሁለት ቦታ ተገመሱ ወይንም እኩል የሆኑ አንግሎች አገኘን ስንል ሁለቱ አንግሎች ተጋጣሚ አንግሎች ይሆናሉ ማለት ነው። በዛሬው የሂሳብ ክፍለ ጊዜያችን የተማርነው ርዕስ ይህን ይመስላል። በሚቀጥለው የሂሳብ ክፍለ ጊዜ እስክንገናኝ ሰላም ሁኑ፣ ሰላም ሰንብቱ።